አይምሮሽ ነው ያምሽ አይምሮሽ የሚያምሽ ከሆነ ወደ ህክምና ግቢ ምን አይነት ሀሳብ ነው ወደ አይምሮሽ የሚመጣው ይህን ነገር ደጋግሜ እነግርሻለሁ ስም እንደዚህ አይነት ሀሳብ ሁለተኛ የምታስቢ ከሆነ እመኝ እጅ እግርሽን ጠፍሬ ወደ ጸበል ነው የምልክሽ ኤቢ በጣም አስቸግራለች። ዳጣን እንግዲህ የአባዬ ትክክለኛ ልጅ መሆኗንና ለመሆኗን ለእናቴም ነግራት ምንም እያመነችኝ አይደለም። ስለዚህ እኔ ደግሞ ተለቅ ያለ ማስረጃ ይዤ እውነቱን ማጋለጥ አለብኝ በማለት የዲኤንኤ ምርመራ ለማካሄድ በራሷ በኩል ከማንም ደብቃ ለማስኬድ እየሞከረች ነው። በዚህም የተነሳ መጀመሪያ ማድረግ አለብኝ ብላ ያሰበችው ነገር የዳጣን ፀጉር ቆርጣ እንዲሁም ደግሞ የአባቷንም ናሙናዎች የሚያስፈልጓትን እያንዳንዱ ከያዘችም በኋላ ቀጥ ብላ ወደ ሐኪም ቤት ነው መሄድ ያሰበችው። ነገር ግን እንግዲህ ዳጣ እንዴት ነው ይህ ነገር መቋጨት አለበት፣ እነዛ እህቶች ይሁኑ አይሁኑ አላውቅም እስካሁን እያለች እንግዲህ ከአባቷ ጋር ሆና በጣም እያወራችም ነበረ። አባትም እንግዲህ ልጅ እባክሽ ተረጋጊ፣ ሁሉም ነገር ቀስ በቀስ ነው እንጂ በአንድ የሚሆን ነገር ይላል። ነገር ግን አበጊ ወይም ደግሞ ኤቢ የምትባለው አሁን ያለ አባቷ ፈቃድ ያለ እናቷ ፈቃድ ይህንን ምርመራ ካደረገች በኋላ ምን ሊከሰት ይችላል? እውነቱን ካወቁ ዳጣም እንዲሁም እንዴት ነው ያለኔ ፈቃድ ምርመራ ያደረግሽ ብላ ትቆጣታለች ወይስ አትቆጣትም? በእርግጥ ዳጣ እኔ የዲኤንኤ ምርመራ በተሎ ይካሄድና ሁሉንም ነገር ከዛ አውቄ ከዚህ ቤት ልኑር አልኑር የሚለው ውሳኔ ራሴ መወሰን አለብኝና እባክህ ነገር በአጭር ጊዜና በፍጥነት ወስንልኝ እያለችውም ነበር አባቷን። እሱም እንደተለመደው ተረጋጊ ይላታል። እንዲሁም ደግሞ የአዲስ አበባ ሰው በጣም ብዙ ነገር አስተምራኛለች፣ ያውም ደግሞ እየሰረኳት ሌባ ነበርኩኝ፣ ጎዳና ላይ አድሬያለሁ፣ ወድቄያለሁ፣ ስንት ነገር አሳልፌያለሁ። ነገር ግን በጣም ደግ ሰዎች ናቸውና እኔ ደግሞ ከእነሱ ብዙ ነገር ስላሳለፍኩኝ ይህን ነገር መጋፈጥ አለብኝና እባክህን ሰው ነው የራበኝ። እኔ ሌላ አሁን አንተ ሀብት አለ ንብረት አለ፣ እኔ ደግሞ ምንም የለኝም። ያው የመጣሁት ሀብት ምናምን ብዬ ሳይሆን እናት ፍለጋ ነው የመጣሁባቸው። ሰዎችም እንግዲህ አሁን ላይ አቀባበላቸው በትክክል አይደለም። እኔ በጣም የወደድኳት እንግዲህ ውሃን ብቻ ነው ከቤተሰቦች እና አንተም ያው ጥሩ አባት ነህ በማለት ታደንቀዋለህ ማለት ነው። ከዛ በተጨማሪ ግን ሌሎቹን ብዙም ብትቀርባቸውም ያው እንደ ውሃ ሊሆኑላት ስላልቻሉ በጣም ተናዳ ያው ተቀይመዋለች ባይባልም ድብርብር እያደረገ ነው ዳጣ ያለችው። በሌላ በኩል እንግዲህ አበጌ ያችን ሰላምን ስለምቀርባት የቤት ሰራተኛ ተብዬዋን የሆነ ሀሳብ ልስጥሽ ዳጣ ከዚህ ቤት ድብርብር ብላት መውጣት አለባት እና ወደ አንቺ ስትመጣ ምንም አይነት ፊት አትስጫት፣ ኩስትር በይባት። ምግብ ስትሰሪላት ራሱ ጨዋብሽ ጨው የሌለው ሽሮ ሽሮ ብቻ ሰሪላት ለእሷ ብቻ። ከዛ በኋላ ድብርብር ብሏት በራሷ ጊዜ ቤት ለቃ ትወጣለች የሚል ሀሳብ አቅርባላታለች። ሰላምም እንግዲህ እኔ እዚህ ቤት ሰራተኛ እስከሆንኩ ድረስ አንቺ ገንዘብ ሰጠሽኝ አልሰጠሽኝ የምታደርገውን ነገር ማድረግ አልችልም። እኔ እንደ ማንኛውም ሰው ሰራተኛ ስለሆንኩ ስራዬን በአግባቡ እሰራለሁ፣ ግን ፊት አነሳትም በማለት ትመልሳለች ማለት ነው። እምቢ ስትላት እንግዲህ ገንዘብ እከፍልሻለሁ ትላታለች ማለት ነው። ኤቢ ገንዘቡን አልፈልግም በማለት ግን ደግሞ እንደዛ ባደርግ እንኳን ራሱ አባትሽ እና እናትሽ ፈቃደኛ አይሆኑም፣ ስለዚህ ለምን እንደዛ አደርጋለሁ ሆነ ያለችው ማለት ነው። ኤቢም በሀሳቧ ስላልተስማማች በጣም ብስጭት ብሏታል። እንዴት ከናታን ማራቅ እንዳለባት እየፈለገች ነው እንግዲህ። እንዲሁም ደግሞ ከዛ ቤት እንቅር አድርጋ ማስወጣት ትፈልጋለች። ነገር ግን አባቷ እየፈቀደላት አይደለም። እንግዲህ የቤቱ እመቤት እህትዬ ደግሞ እንደው ይችን ልጅ ከውሃ ጋር ባታውላት የተለየ ነገር እያስተማረችብኝ ነው። ለምሳሌ ዛሬ ከትምህርት ቤት መልስ በቃ ስታይል በቃ ይመችሽ ምናምን አለች ብላ ጓ ትልበታለች። እንግዲህ ለምን ስታይል አለችኝ? ለምን የዳጣን ቃል ተጠቀመች ነው ጉዳዩ። አባትም እንግዲህ አቶ ደረጀ ታዲያ ምን ችግር አለው? ይህ እኮ ቀላል ነገር ነው፣ ስለዚህ ሊከፋሽ አይገባም። እንደው ስለተቀራረቡ በጣም ማድነቅ መበረታታት የሚገባቸው ሰዎች ናቸው እንጂ
እንደዚህ የሚገባሽ ነገር መሆን የለበትም ይላታል ማለት ነው። እሷም እንግዲህ አላመነችም። በዚህ ጉዳይ በጣም ያው እየተበሳጨች ነው ያለችው ማለት ይቻላል። እንግዲህ ባልና ሚስትም ስለ ልጆቻቸው አስተዳደግ እያወሩ እንዲሁም አንዳንድ ሀሳቦችን እየተነጋገሩ ነው ያሉት። ቢሆንም አባት እንግዲህ በልጆቹ እንደሚወዳቸው እና እንደሚኮራ ይነግራታል። ይልቅ ትኩረትሽን ከውሃ ላይ ከማድረግሽ ኤቢ ላይ ብታረጊ በጣም አሪፍ ነው። የተሳሳተ መንገድ ውስጥ እየሄደች ይመስለኛል። ይህን ነገር ደግሞ ልንመልሳት ይገባልኛ እያለ ሲያናግራትም ነበረ። በዚህ መካከል እንግዲህ እሷ እሺ ብላለች። እውነትም እንግዲህ የእሷ ጸባይ እንደተቀየረ ሁሉም ተገንዝበዋል። በእርግጥ ዳጣ ከመጣሽ በኋላ ነው የሚለውን ደግሞ በደንብ ያስተዋሉት ይገኛሉ ማለት ነው። ውሃም እንግዲህ ከትምህርት ቤት ቀጥታ ያው መንገድ ላይ እየተንቀሳቀሰች ነበረ። ዳጣም አገኘቻትና ምን እየሰራች ነው ትላታለች። እሷም እንግዲህ ያው ፀሐይ እየሞቀን ነበር ያለችላት። ያው በመንገድ ቁጭ ብላ ከጓደኛዋ ጋር ነበረች። ይሁን እንጂ ትምህርታችሁን በደንብ መማር አለባችሁ፣ እንደዚህ ማድረግ የለባችሁም ትላቸዋለች ማለት ነው። ለማንኛውም ያ ጓደኞችን ላይ ልሄድ ስለሆነ እንገናኝ ብላታለች። ይሁን እንጂ ምሳሌን እንዳስተዋወቀቻቸው ደግሞ ምሳሌ የምትባል ጓደኛ እንዳለቻት ነግራታለች ማለት ነው። ውሃም መቼ ነው የምታስተዋውቂ በማለት ጠየቀቻት። አንድ ቀን ያስተዋውቅሻለሁ ከፈለግሽ ነይ እንሂድ አብረን በማለት እንግዲህ ይዛት ሄዳለች። ነገር ግን አጅሬት አበጌ ሌላ መዘዟን እያጠመደችላት ነው። ይህን ነገርም እንግዲህ ከተመለሰች በኋላ ከናታን ስር እንዳይሽ አልፈልግም፣ በቃ ራቂ፣ ሲጀመር ከሱ መሸሽ ነው ያለብሽ ብለዋት ስለነበረ በመጀመሪያ በአንድ እንግዲህ ቁጭ ብለው እያወሩ እያለ ሲገቡባቸው በጣም ደንግጠው ነበር። እንግዲህ ከደነገጡ በኋላ እኔ ግቢ ብያለሁ የገባሁት ይላል ናታን። ያቺ አበጌም ነገሩን ለማቀጣጠል ሞክራለች። ይሁን እንጂ አልተሳካለትም። እንግዲህ እትዬም ያው የሚመከረውን ምክር መክራ ከዛ ክፍል እንድትወጣ አድርጋለች ማለት ነው። ዳጣም ግቢ ብለን የገባሁት ደግሞ ለመልካም ነገር ነው ብላለች ማለት ነው። ይሁን እንጂ አላመኑም፣ ፈርተዋታል በጣም። እንግዲህ እትዬም ወደ ሳሎን አመጧት እና ዳጣን እባክሽ ከሱ ስራ አትራቂ፣ አትቅረቢ፣ ስንቴ ነግሬሽ ጥሩ አይደለም ነበር ያለቻት። ናታንንም ለብቻው አድርጋ ማናገር ፈለገች። እንደው ስለ ልጇ ደግሞ ጥሩነት ማውራት ፈልጋለች። ኤቢ እኮ በጣም መልካም ሴት ነች፣ አስተዋይ። ደረጀንም በዛ ሰዓት ብታዩ እንዳሁን አልነበረም። የአሁኑ መወፈሬን አትይ፣ ልጅ ወልደን ነው እና ሸንቃጣ ልክ እኔን የምትመስል ነው፣ ረጋ ያለች ናት፣ እሷን ብታገባ የተሻለ ነው እያለች እንግዲህ እየመከረችው ነው። እሱ ደግሞ አይኑን ያዞረው ወደ ዳጣ ነው። ዳጣ ትሆንም ከልካላ ናት፣ የሆነ ቀልቀል ያለች ናት፣ የተረጋጋች አይደለችም ትለዋለች ማለት ነው። እሱም እንግዲህ ዳጣም እኮ ደስ የሚል ነገር አላት ብሎ ብዙም ማውራት አልፈለገም እና በጥሩ ነገር ብቻ ነው የመለሰላት። ይሁን እንጂ ይህን ነገር አምና አልተቀበለችውም። የቤቱን መቤት ከዳጣ ላይ ያላትን አመለካከት አሁን በጣም እያበዛችው፣ እንዲሁም ደግሞ በሁሉም ቤት ዝቅ ዝቅ እንድትል እያደረገቻት ነው። ሰላምም እንግዲህ ስራዋን እየሰራች እያለ ዳጣ ላግዝሽ ትላታለች። ይህ ሰላም እየሳይሽ በጣም ታሳዝኛለሽ ላግዝሽ ስትላት፣ ምንም ችግር የለውም ልጅ እኔ ራሴ እሰራዋለሁ አትዘኝ ትላታለች ማለት ነው። ሳሙና ስላለው እጅሽ ይቆሻል ታጠቢ ስትላት፣ እኛ ስንት ነገር አይተናል መሰለሽ፣ ጭቃ ላይ አድረናል ተኝተናል፣ ይህ ቀላል ነገር ነው ምንም አያደርገኝም ስትላት፣ ማለት እንዴት በማለት እንግዲህ ግራ ትጋባለች። ስለ እኔ ህይወት አንድ ቀን ቁጭ ብዬ የማወራሽ ይሆናል ግን ዛሬ አይደለም በማለት ያው አዘን ብላ ዳጣ ወጣሽ ማለት ነው። እንግዲህ ከዛ ክፍል እሺ በማለትም እንግዲህ ይለያያሉ ማለት ነው። ኤቪም እንግዲህ እናቷን እስኪ ተመልከች፣ አባቴንም ተመልከችው፣ ውሃንም ተመልከቻት በጣም ነው የምትመሳሰለው እና የአባዬ ልጅ ነው ብላ እንግዲህ ለእናቷ ከነገረቻት በኋላ እትዬ በጣም ነው የተናደዱት። እንደዛ አይነት አስተሳሰብ ካለሽ እዚህ በኋላ እጅና እግርሽን አስሬ ያው ጸበል ቦታ ነው የምወስድሽ እንጂ ከአንቺ ጋርማ እኔ መነቋቋሩ ድክም ብሎኛል፣ እንደዚህ አይነት አስተሳሰብ እንዳታስቢ ትላታለች። እናት ይህን ነገር ችላ ብላለች። ግን እኔ ምርመራ ከመጣ በኋላ አለቀላቸው ማለት ነው። በሌላ በኩል እንግዲህ በቃ ወደ ስራዋ ነበር ሰተት ብላ ሄደች። ያቺ ኤቢ የተባለችውም የዳጣን ፀጉር ለመቁረጥ ነው ወደ ክፍል የገባችው። እንግዲህ ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ። በዛሬው ቪዲዮ የታየው በጣም ብዙ ትዕይንቶች ነበሩ። ምርመራ ውጤቱ ምን ሊሆን ይችላል? እትዬ ልጃቸው ከሆነች ካወቁ በኋላ ዳጣን ከዛ ቤት ያኖሯታል ወይስ ደግሞ ያስወጧታል? በእርግጠኝነት የኔ ግምት እትዬ በጣም ትናደዳለች። ምክንያቱም ደረጀ ከኔ ውጭ ማንንም ሴት ዞሮ ላይ አይቶ አያውቅም እያለች እየጎረረች ነው። እንግዲህ ሰይጣንና ክፉ ትሆናለች ብዬ አስባለሁ እኔ በበኩሌ ስገምታት ማለት ነው።